እኔ እኮ ምንም ነኝ ጋይሶልዬ እንኳን ተወለዱልን መልካም ልደት ብለናል። እንግዲህ ይቅርታ ዘግይተናል፣ ቢሆንም ግን ያው ስራም ስለነበረብን ነው ታውቃላችሁ። እና በጣም እናመሰግናለን። ናፍሌቶችንም በጣም ቴንኪዩ እናመሰግናለን። እግዚአብሔር ያክብር። ካይምሮ በላይ ነው አላውቅም። ይሄን ያሰበውም ሰው የተባረከ ይሁን። ዳኒ ሐምሌ 27 ነው 66ኛ ልጅ ያለው ሐምሌ 27 እንግዲህ ቤት መጥቶ ነበረ። ለምን እንኳን ተወለድክልን አትበኝም ብያል። 3 ቀን አልፎታል። ዛሬ እንደዚህ አስደንግጦኛል በእውነት። እኔ እኮ ምንም ነኝ አይገባኝም፣ ግን ይገባል ብላችሁ ስላደረጋችሁ በእውነት እግዚአብሔር በሰማይ ቤት እዚህ በምድር ላይ እስካላችሁ ጊዜ ድረስ ዋጋችሁ ይስጣችሁ። እኔ ምንም አቅም የለኝም። ምንም በእውነት ተባረኩ፣ እድግ በሉ። በጣም እናመሰግናለን። ያው እንግዲህ ለኛ ከአባትም በላይ ኖት። ልክ እንደ ወደ እናት ፍቅር የበጎ አድራጎት ማህበር ያው አምባሳደራችን ናችሁ። ከዛም በላይ ደግሞ በተግባር አሳይታችሁናል። ለዛም ክብረት ይስጥልን። ለእርሱ ይሄ በጣም ትንሽ ነገር ነው፣ ሲያንስባችሁ ነው። ነገር ግን ያው ታውቃላችሁ ዛሬ ስንሯሯጥ ነበረ ሁላችንም። በዛ ምክንያት ነው ትንሽ ነገር የሆነችብን። እንግዲህ ላንተም ከዚህ በላይ የምታገለግልበትን እድሜ ከጤና ያድልን። እኛንም ሁላችንም ወጣቶች ደግሞ ያንተን እድሜ ይስጠን። አሜን። ከኔም በላይ ይሁን። አሜን። ቤተሰቦቻችሁም ያገባችሁም ካላችሁ ልጆች ካላችሁ እንደው በድዳችሁ ያስበላችሁ። አሜን። አዶናይ ቻሌንጅ መኪና ለጋሽ ሰለሞን ተካ። አንጋፋው አርቲስት ሰለሞን ተካ ታክሲ ለመያዝ ሲሯሯጥ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ ብዙዎች ጉዳይ አድርገውታል። ለኢትዮጵያ ኪነ ጥበብ እድሜያቸው ሙሉ ያገለገሉ ሰው ዛሬም በእግር ሲኳትኑ መታየት የበርካቶችን ልብ የነካ ሆኗል። በእርሳቸው ሁኔታ ልቡን የተነካው አዶናይ ለአንጋፋው አርቲስት ሰለሞን ተካ መኪና መግዛት የሚል ድንቅ ቻሌንጅ ጀምረዋል። የአርቲስቱ አድናቂዎችና የራሱ ተከታዮችን በማስተባበር ቻሌንጅን በቅርብ ቀን ሊጀምር መሆኑ ተሰምቷል። አዶናይ በአጭር ቀናት ውስጥ በብዙ ተቋማትና ግለሰቦች ላይ አሻራው ማሳረፉ ተያይዞታል። በድል ከተወጣው የባቡል ሀየር የራምዚ ሪል ስቴት ቻሌንጅ በኋላ አዶናይ ሌላ ደስ የሚል ቻሌንጅ ሊያደርግ መሆኑ አስገራሚ ነው። አዶናይ ከተከታዮቹ ጋር ይህን ቻሌንጅ በድል ይወጣ ይሆን? ሐሳባችሁን አጋሩ። ይህንን ቪዲዮ ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ለወንድማችን አዶናይ እንድታደርሱልኝ መልእክቴን አስተላልፋለሁ። አሁን የምንገኘው እንግዲህ ከአንጋፋው አርቲስት ከጋሽ ሰለሞን ጋር ነው። ጋሽ ሰሌ ትላንትናውን የአዶናይን ቪዲዮ ተመልክተውታል አይደል? በደንብ እንደውም አድናቂውና ተከታታዩ ነኝ። ፎሎ ነው የሚባለው እንግዲህ ለቴክኖሎጂው ጨዋ ነኝ፣ እከታተለዋለሁ። እቺ የልብ ምልክቷንና የመደመር ምልክቷን እሱን አረጋለሁ ብዙ ስለምከታተለው። የኔ ልጅ በጣም በርታ፣ ጎበዝ፣ የምታደርጋቸው ነገሮች ሁሉ በእግዚአብሔር ዘንድ የሚያስመሰግን ስፍራና ቦታ የሚያሰጥ ስለሆነ በርታ የኔ ልጅ። አመሰግናለሁ።
እና እንግዲህ ቲክቶክ እንክፈትላቸው እያልክ ነበር አዶናይ። ከታች የእሳቸው የቲክቶክ አካውንት አለ፣ በዛ ልታግዛቸው ልትረዳቸው ትችላለህ። ያንን ቪዲዮ ስላጋራችሁት ሁላችሁም እናመሰግናለን። እንግዲህ ከጋሽ ሰሌ ጋር ላይ ያለ ነው አላቸው የቲክቶክ አካውንት እና ይሄንን ቪዲዮ ኮፒ ሊንክ እና ሼር እያደረጋችሁ ለአዶናይ ያድርሱለት። ትክክለኛው ፔጃቸውን ከታች እኔ አስቀምጥላችኋለሁ። ሁላችሁም ኃላፊነታችሁን ተወጡ። እሺ፣ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ፣ ተባረኩልኝ። አሜን። የመከራው ዘመን ባለፈ እንደዋዛ አንቺን ተጠግቼ በዓለምን ቤዛ የልጅሽ ቸርነት ያንቺ ደግነት ባሪያሽን ሰወረኝ ካስጨነቀኝ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ ሰላም ለኪ እጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳው ሐዘኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን ልቤ ባንቺ ጸና ከፍ ከፍ ማለ በጠላቶቼ ላይ አፌ ተናገረ የማዳንሽ ሥራ ባሪያሽ ደስ ብሎታል የኃያላኑን ቀስት ልጅሽ ሰብሮልናል እናቴ ስምሽን ስጠራው አለፈ ያ ሁሉ መከራ እንባዬ በጉንጭ ፈሰሰ እምዬ ባንቺ የታበስ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረት ተጽናናውኝ ረሳው ሐዘኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን እጄ ባዶ ሲሆን ወዳጆቼም ሸሹኝ በመርገም ምክራቸው ሊለያዩኝ ሽሹ እርሱ የሰጠኝ እሱ ወሰድ አልኳቸው እመቤት ያለችኝ ብዬ አሳፈርኳቸው እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታፈስ ሰላም ለኪ እጅ ጠናው ቆይቼ ኪዳነ ምሕረት ተጽናናውኝ ረሳው ሐዘኔን የአምላክ እናት እመቤታችን ሞገሱኝን ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝን ቀሪው ዘመኔን